ቅድም እንትን አድርጋ ነው ስልካት ነው እኔ እሺ ሃይ ዲናችሁ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሀቡ ከሳሻው እየከሳው ነው እሺ ውዴ እኔ ትንሽ ችግር አጋጥሞኝ ነው ማለት ነው ስራ ቦታ የጻፍሹ መዳም ሰርቃኝ ነው ብለሽ ነው የጻፍሹ አዎ እሺ ሙዚቃው እና አሁን አዲስ ስራ ገብቼ በእጄ ያስኩት ስራ ነበረኝ ከዛ በፊት ሰርቼ ያስኩት ብር ያንን ከሻንጣ ያኖር ያለሁኝ ከዛ መዳም ጋር ገብቼ እየሰራሁ ያለ ወሬ ሞላ ስጪ ስላት ነገ ዛሬ ያለች አዘገየችብኝ ከዛ ወርካ 18 ቀኔ ሰጠችኝ ማለት ነው ሰጣኝ ወዳውኑ ሰጣኝ ጠየቀች 100 ብር ስጪኝ መልሰሽ ብላ ሰጣዋትኝ አሁንም ቆየት ብላ 500 ብር ስጪኝ አለችኝ አይ ልልከው ነው አልኳትኝ ማለት ነው እና ከዛ አንቺን አይደለም እህቴን እያናገርኩ ነው እየሰማሁሽ ነው እኔው እሺ ቀጥ እየሰማሁሽ ነው እና ከዛ አልሰጠኝ ሁሉ ቀን ስጠይቃት አልሰጠኝ ስትል ብሬን የደሞዜን አልሰጠኝ ስትል ብር የለሽም የምትልኪው ሌላ እጅሽ ላይ የለሽም አለችኝ ከዛ እኔ እንድሰጠኝ ብዬ የወሬን ብር የለኝም ስጪኝ ባክሽን አልኳተኝ ማለት ነው ከዛ ነገ ዛሬ ያለች አሁንም አቆየች ወር ከ18 ቀኔ ሰጠችኝ በሰጠችኝ ደግሞ ጧት ላይ ሰጠኝ ፈጅር ላይ ሰጠኝ መልሳ ማታ ጊዜ ደግሞ 100 ብር ስጪኝ አለች ሰጣዋት አሁንም ቆየት ብላ 500 ብር ስጪኝ ስቤ 600 አርጌ ሰጥሻለሁ አለችኝ አይ ልልከው ነው ያልኩሽ እኮ ነው ስላተኝ እሺ በቃ ተይው አለች ቀረ አሁን እኔ ልልክ ሳይ የለም ያ ብር ማለት ነው ያኖርኩት ብር ከዛ የት ብሬ እዚህ አኖሬ ነበር ማን ገባ 3 ሰው ነው ያለ እዚህ ቤት እና የት ሄደ ስላተኝ ብር አኑሮሻል ብዬሻል ብር የለሽም ወይ ብዬሻል ነበር ካለሽ ለምን አማን አልሰጠሽንም አለችኝ ማለት ነው ከዛ እኔ አማና ያልሰጠውብሽ ምክንያት አንደኛ አላቅሽም ሁለተኛ ደግሞ እናንተ በጣም ሸካክ ናችሁ ሰውን አታምኑም ስለዚህ እኔ እንዴት አርጋ ምን ልስጣችሁ እና ያኖርኩ ብር አለ 5500 ብር ነው የታለ ስላተኝ አላቅም አለችኝ ማለት ነው አላቅም ብር ካለሽ እኔ ቤት ስትገቢ በእጄ መስጠት ነበረብሽ አማና ኑርልኝ ብለ ፋፊ ይቅርታ በጣም ከልብ ያላዳመጥኩሽ በጣም ይቅርታ እኔ ስጠይቅሽ ደግሞ ይበለጠ ይገባኛል አንቺ መዳም ቤት ከዚህ በፊት የሰራሽበትን ብር ይዘሽ መዳም ቤት ገባሽ ትክክል የገባሽባት መዳም ምንድነው ዜግነቷ ሶሪያዊ ናት እሺ ስንት ብር ነበር ይዘሽ የገባሽው 5500 ከዛ መዳም ናት የተበደረችሽ ወይስ አብሮ የሚሰራ ሰው አልተበደረችኝም ካሜራ አለ ክላሴ ልክ እኔ ሳኖር አይታ ያንን ብር አንስታ ነው ወሰደች እኔ መዳም እንደወሰደችው በምን አወቅሽ ያወኩት ምን መሰለሽ ብር አለሽ ያኖርሽው አለችኝ እኔ ወሬ ሞልቶ ስጭኝ ይያልኩ ይስጠያይቃት ብር የለሽም የምትልኪው ያኖርሽው አለችኝ የለኝም አልኳት ከዛ ዝም ብላኝ ሄደኝ አሁን መልሳ ደግሞ ኢቃማ ላሰራለሽ ፓስፖርት አለሽ ሳውዲ እንድወስድሽ አለችኝ ማለት ነው አይ አልፈልግም እኔ ርዝቄ እስካለ ድረስ ዝም እሰራለሁ ርዝቄ ሲያልቅ አገሬ ገባለሁ አልፈልግም ማሰራት የለኝም ፓስፖርት አልኳት ማለት ነው እሺ ዝም አለች ከዛ አሁን ያ ብር የጠፋ ጊዜ የታለ ብር ስላተኝ ብር የለሽም ወይ ምትልኪው የለሽም ወይ ስልሽ ለምን የለኝም ማልሽ እና እንዴት ብር ሊኖርሽ ይችላል አለች ማለት ነው አለኝ የሰው ብር ስለሆነ ነው እኔ የለኝም ያልኩሽ ደግሞ የተበድሬ ከዚህ በፊት እሱን ልከፍል ከሰው ድረስ አስልኬ ነው 500 ብር እጄ ላይ ይዤ የነበረው ማለት ነው እና ከዛ ቤት ስጪኝ ኢቃማ እንደሌለሽም ታውቃለች ሴትዮዋ መክሰስ እንደማትቺ ኢቃማ እንደሌለሽ ታውቃለች ነግረሻታል ታውቃለች እንትን ኢቃማን ደግሞ ማለት ነው እንትን በእጅ አለ ግን ያው ካንስሌሽን ሆኗል ያኔ እንትን ተከንስሏል
እኮ ዞሮ ዞሮ ፓስፖርት ካለሽ ሳውዲ እንዲወስድሽ ይቃማ ላሰራልሽ ስትልሽ እኮ እየመረመረችሽ ነው እየመረመረችኝ ነበረ ማለት ነው። እንደገና ደግሞ ብር የምትልኪው የለሽም ወይ ስትልሽ አሁንም እየመረመረችሽ ነው። በኋላ ተሰረቁ ስትይ እንዴ ጠየቄሽ እኮ የለኝም ብለሻል ከየት የመጣ ነው የተሰረቅሽው ትልሻለች። አዎ እንደዛ ለማለት ነው ማለት ነው። አሁን ከዛ ቤት ልወጣ ስል በቃ እንደዚህ ኮንኩኝ። እኔ መስራትም አልችልም፣ እጄ ራሴን ማረጋጋት አለብኝ። እኔ ወላሂ ጥምጥሚያት አለቀስኩኝ። በቃ ራርታ ትመልስልኛለች ብዬ ማለት ነው። ካሜራ ያለ ክላሴ ሴትዮዋ ልብስ ምናምን ነገር ትሸጣለች። የሷ ዕቃ እንዳይነካባት ለመጠንቀቅ ያክል ነው ካሜራ ያለው ብዬ እኔ ቦታ አልሰጠሁትም። ሴትዮዋ ልብስ ትሸጣለች ማለት በቲክቶክ በኦንላይን ነው የምትሸጠው? በኦንላይንም ትሸጣለች። የሆነ ጉልት መውጭ ላይ ትሸጥ ነበረ፣ እሱን ዘግታለች። አሁን በኦንላይን ትሸጣለች እና የእሷን ዕቃ እንዳይነካባት ስሟን ይዘሽዋል? ስሟን ይዘሽዋል? ስሟ እንትን ቁጥሩ አለኝ። ጥሩሽ ፎቶዋም አለኝ እና የእሷ ዕቃ እንዳይነካ ነው። ሄደን ኮሜንት ላይ በአረብኛ ሌባ ሐራም እያያለን እንጽፍባታለን እንዳትሰራ ማንም አምኖ ከሷ እንዳይገዛ እኮ እንደዛ እንዲሆን ነው። እኔ አንድ ጊዜ ብሩ ሄዷል፣ ግን ቢያንስ ሌላ ሰው እንትን እንዳይልና የሚያቃስ አዎ ወጥቻለሁ። ስንት ወር ሰርተሽ ወጣሽ? ወር ከ20 ቀን ነው የሰራሁት። እሺ የወር ከ20 ቀን ደሞዝሽን ከፈለችሽ? የወሩን ሰታሽ 500 ብር መልሳ ወዳውኑ ቆይት ብላ 100 ብር አነሳሽ ከዛው ማለት ነው። 1400 በየው ያኔ 100ውን መልሳ ወስደዋለች። የ20ውን ቀን አልሰጠችኝም። የ20 ቀኑን በላችሁ። ልክ ስጪ ብዬ ስጽፍላትኝ ማለት ነው ብሎክ ነው ያረጋችኝ። ከዛ አንቺ ለመውሰድሽ እኮ 100% እርግጠኛ ነኝ፣ ግን ለምን የሚሰረቅ ብታጭ ከሰራተኛ ገንዘብ ውጭ የሚሰረቅ አጣሽን ብዬ ህስቡናላህ ወኒዕመል ወኪል ብዬ ጻፍኩላት ማለት ነው። እንደዛ ስላት ወላሂ እኔ አላህን እንደማትፈሪ አውቃለሁ፣ ነገር ግን በሶሻል ሚዲያ እንኳን ትንሽ ሰው ህዝብ የሚያቅሽ የምታውቂው እንድታፍሪ ፎቶሽን እለቅብሻለሁ ስላት እኔም አስይዝሻለሁኝ፣ እንደዛ ካደረግሽ ይኸው ኢቃማሽን ፎቶውን ሰውሬዋለሁ አስይዝሻለሁኝ፣ እንደዛ ካደረግሽ ብላ ዝታ ጻፈችልኝ፣ ላከችልኝ እንደሰወረችው ማለት ነው። እንግዲህ ኢቃማዬን አላየችም ነበረ፣ እኔ በኔ ልብ አላየችም፣ ግን እሷ ግን አይታው ኑሯል። ብሬን ስታወጣ ፈትሻለች፣ እኔ አላየሁም። ስንት ብር ነው የወሰደችው ከ5500 ድርሃምሽ ላይ? ሁሉንም እንዳለ አንድ ማልተውች ነው። ልከሽ ብትገቢ ለምንድን ነው ብር ይዘሽ መዳም ቤት የምትገቢው? ጠፍተሽ እንደምትሰሪ እያወቅሽ መክሰስ እንደሄዳ የብድር ብር ነበረ የራሴ አይደለም እና ልላክልሽ ስላት ልጅቷንም በሰዓቱ ላኪ ብላ አስቸኩላኝ ተበድሬ ሁሉ ነበር 5500 እጄ ላይ የነበረው ሐላስ ሞልቷል ውሰጂ ስላትኝ እሺ ነገ ዛሬ ያለች እጄ ላይ ተቀመጠ ማለት ነው። በጣም ያሳዝናል በእውነት። እንደውን ለምን መሰለሽ አሁን ከከፊልሽ ሰርቀሽ ነው የመጣሽው ያንን ብር ትላለች ማለት ነው። እሷ ማንሳቷ ያኔ ይሄ ምልክት ነው ማለት ነው። ከቀድሞ ከፊልሽ ሰርቀሽ ነው የመጣሽው አለችኝ። ይሄ ራሱ ማስረጃ ነው እሷ ለመውሰዷ ማስረጃ ተናዳ ነው እንደዚህ ያለች። ብሩ ለበሩ ማስረጃ መጀመሪያ ብር አለሽ ወይ የምትልኪው ለቤተሰብ ስትልሽ የለኝም ማለት ነው። ላኔ ጠየቀችሽ አንቺ የለኝም ማች ስለዚህ ሰረቀችና ከዛ ብር የለኝም ማለት ነው። ገባሽ? የሚያረጉት የሚዩት አድርጉልኝ ሞዴሬት ነው እንደው የምትለመን ከሆነ አስለምኛታለሁ በወንድሜ ልጅ፣ ግን እሷ ሰርቀኛለች ነው እያለች አለ። አሁን የሷን ስርቆት እንትን ለማለት ለመሸፋፈን እሷ ሰርቀኛለች ሰርቀኛለች ካለች በቁርአን ትማልልኝ። ቁርአን ሳህል ለመጫወቻ አይደለም አላህ ያወረደልን፣ ልንቀራው ልንተገብረው ልንሰራበት ነው። ግን ሰርቀኛለች ካለች ትማልልኝ። እኔ አላህን እንጂ ምፈራ እሷን አይደለም። የሷ ካሜራ እንኳን ተደቅኖ እኔ እሷ ገንዘብ አይመለከተኝም ምንም አያረገኝም ብዬ ራሴን አሳምኜ ነው ልሰራም የቀጠልኩኝ እዛ ቤት።
ስለዚህ እኔ የእሷን ዕቃ ደግሞ አልመኝም አሉስ። ከስንት ጊዜ በኋላ ነው የወጣሽው ከዛ ቤት? ከተሰረኩኝ ምናምን ያህል ጊዜ ቆየሽ እዛ ቤት ውስጥ? እንዴት ተወሰደ እኔ አላየሁም። እንዳለ ነው እንትን ያልኩኝ። ብቻ እንደ ነገ ኢድ ሊሆን እንደ ዛሬ ይመስለኛል ያነሳችብኝ ማለት ነው። እዛ ድረስ ነበረ ብሬ ቼክ እያረኩ ነው። እኔ መቁጠር አልችልም ካሜራ ስላለ ቤቱ ብቻ መኖርናል። አረፋፊ አዳምጪ። እኔ ያልኩሽ አንቺ ብርሽ መሰረቁን ካወቅሽ በኋላ ምን ያህል ቀን ቆየሽ እዛ ቤት? አልቆየሁም። የዛኑ ቀን ነው የወጣው። መሰረቁን ያወቅሽለት ነው የወጣሽው? አዎ። እሺ የጻፍሽላትን ማስረጃ አሳይኝ። እሺ እልክልሻለሁ። በምንኛ ነው የጻፍሽላት? በአረበኛ። አረብኛ መጻፍ ትችያለሽ? ያኔ ትንሽ እሞክራለሁ። እሺ ስክሪንሾት አድርገሽ ላኪልኝ። የመዳምንም ቁጥር ላኪልኝ፣ ስክሪንሾት አድርገሽ ላኪልኝ። ያንቺን ቁጥር መጀመሪያ አሁን ለሪም ላኪላት። እኔም ትልክልኛችሁ ዋትስአፕ ላይ። እሺ ከዛ እኔ ሴትዮዋን አናግራታለሁ። ከሶሻል ሚዲያ ፕላትፎርሟን ደግሞ ትሰጭናለሽ። ሄደን ላይቭ ላይ ልብስ ስትሸጥ ሄደን ሀዲ ሐራም እያላ ትሽትሩ ምን ሀዲ እያለን እኛ በአረብኛ እንጽፋለን። እኔ ስጽፍ እናንተ ሁላችሁ ኮፒ ፔስት አረብኛ ትችላላችሁ። ኮፒ ፔስት ታደርጋላችሁ። እኔ በአረብኛ እቺ ሴትዮ ሌባ ናት፣ የሰራተኛዋን ብር ሰርቃለች፣ ከዚህች አትግዙ ብዬ ጽፋለሁ በአረብኛ ኮመንት። እናንተ የኔን ኮመንት ኮፒ ፔስት ያደርጋችሁ ጽፋላችሁ። እሺ ቁጥሬን ላወጣ ነበር እንድታርኪልኝ። ቆይ ቁጥሬን እስከማወጣ ነው። ሚውት አላረገውም። በስ ዋትስአፕ ለመግባት ነው። እሺ ጠብቂ። እሺ ቁጥርሽን አውጪና ለሪም ስጣት። ከዛ እኔ ሴትዮዋን አናግራታለሁ። መጀመሪያ አንቺ ማስረጃ ካለሽ እሷ ለመስረቋ መክሰስ ለማትቺ ህገ ወጥ ስለሆንሽ እኛ እህቶችሽ እንበቀልልሻለን። አናሰራትም። ተጸጽታ ብሯን ከመለሰች ወይም ቲክቶክ ላይ ልብሷን በሰላም ለመሸጥ ብርሽን ከመለሰችልሽ ትመልሰልሽ። ብሎክ ብታረገኝ የተለያየ አካውንት እየቀያየርን እሺ እንጽፍባታለን። ሄደን ሀዲ ሐራም እያላ ትሽትሩ ምን ሀይ እያልን አረቦች ያነባሉ አረብኛ። እዛ በኮሜንት ሰላማን ስንነሳት ትመልሳለች። የሰው ብር ሐራም ከዚች ከሰራተኛ 5500 ድርሃም አስባችኋል? ለእሷ እኮ ብዙ ነው በጣም። ያው በ5,000 ነው እሷ ጋር የተቀጠረችው። በ5,000 ተቀጥራ ምስኪን። ቆይ ላውጣልሽ። ተውሃቡ የእርቃን ፎቶዋን ትለቅባታለች። ቪዲዮ ካሜራ ላይ ክፍሏ ላይ ተተክሎ ከነበረ ትለቃለች። እኔ ምልሽ ቪዲዮ እንዴት ክፍልሽ ውስጥ ልብስ የምትቀይሪው ምናምን ልብስ የምቀይረው ሽንት ቤት ነው። ካሜራ ስላለ ሽንት ቤት ነው የምቀይረው። ክፍልሽ ውስጥ ቀይረሽ አታውቂማ? አላውቅም። ህሪ የምንራቁት ፎቶ ታመጣለች። ክፍሏ ውስጥ ቀይራት ካሜራ ስላለ ሽንት ቤት። እንዴት ግን ክፍልሽ ውስጥ እንዴት የሰው ፕራይቬሲ! ኦ ማይ ጋድ! ሰው እንዴት መኝታ ቤት ውስጥ ካሜራ ይገጠምበታል? ልብስ ትሸጣለች እና እዛው ክላሴ ውስጥም የሚሸጥ ፍስታን ምናምን ልብስ ስላለ እንዳትረሺና ያንን እንዳላነሳ ያኔ እንዳይነሳባት ለመጠንቀቅ ለሷ ገንዘብ ነው የመሰለኝ። እኔ ካሜራው የተደነቀነ እንጂ እኔን ታጠቃኛለህ ብዬ አልወሰድኩት። ለሷው ነው። እውነት ነው። ልብስ ስለምትሸጥ እንዳትሰርቂያት ነው። ልብስ ኢጃዛ ስትወጪ ከሚሸጠው ልብስ ጠቅላላ አርገሽ ወሸቅ አርገሽ ይዘሽ እንዳትወጪ ምናምን ነው። ክፍልሽ ውስጥ አንቺ ክፍል ከሆነ የምታስቀምጠው አይዋ እንደዛ ነው ብዬ እኔ እንትና አልወሰድኩትም። ያኔ እኔን ታጠቃኛለች እየተከታተለች እኔን እንደዚህ ትጎዳኛለች ብዬ በተጨራሽ አለ። ለማንኛውም ሌሎቻችሁ ከዚህ ተማሩና መዳም ቤት እንትን ይዛችሁ አትግቡ። ብር ካላችሁ ከስራ ስትቀይሩ ብር ካላችሁ ብራችሁን ልካችሁ ነው መግባት ያለባችሁ። ልካችሁ እሺ። እንትን የኔን ቁጥር ልስጥሽ ደዋ ላኪላት፣ ለሪም ላኪላትና ትሰጠኛለች ለኔ ባት። ለሪም እንዴት ነው የምልክላት? በዚሁ ሪም ንኪያት መጀመሪያ፣ ከዛ ፎሎ አድርጊያት፣ ከዛ ሜሴጅ የሚለው ይመጣል። ሜሴጅ ውስጥ ገቢና ስልክ ቁጥርሽን ታስቀምጫለሽ። ከዛ ሪም ወስዳ ለኔ በዋትስአፕ ትሰጠኛለች። እሺ መርሐባ ወዴ፣ አይዞሽ። እሺ እንዶ ካላ ቀጥላችሁ የምትችሉትን አድርጉልኝ። አላህ ከፈቀደ ይመጣል ኢንሻአላህ። ካልፈቀደ ደግሞ በቃ እሷ ቤት ደግሞ ለሚሰራው ደግሞ ለሶሪያዊ እኔም ብቻ አይደለም ያቺ ሴትዮ እኔም ብቻ አይደለም የበደለችው እኔን ለማስፈራራት ነው መሰል። አሁን ቅርብ ቀን ነው ማለት ነው ልወጣ
እንደ ነገ ልወጣ እንደ ዛሬ ምን አለችኝ? አበሻዊ ስጅን ያስገባው ሰራተኛ አለች አለችኝ። አውቃ እሱ ልታስፈራራች ነው። በጭ ቤት ራሷ ስጅን ትገባለች። ምን አባቷ ደግሞ ወደ ሶሪያ ማራኪ ምን ልትሆን ነበር በሰው ሀገር። እነሱም እኮ ከኛ እኩል ስደተኞች ናቸው ሶሪያዎች። ደግሞ ሀገራችን ሄደው እንደማይሰደዱ ደግሞ እዚህ እሷ አንቺን ታስፈራራለች። እስር ቤት ያስገባዋት ኢትዮጵያዊ ሰራተኛ አለች ትልሻለች። ለምን ስላት ልብስ ሰርቃብኛለች። ላ አትሰርቅሽም፣ እኛ ከአኸር ዱንያ የመጣ ነው ልንሰራ እንጂ ልንሰርቅ አይደለም። እንዴት የምትሰርቅ ስላት ላ ወላሂ አለ የሚሰርቃለችኝ ማለት ነው። እና እኔን ለማስፈራራት ነው። ግን እንደዛ አድርጋ አይመስለኝም። ያው ብራቸውን ትቀማለች እንጂ እንትን እስር ቤት እንትን ያለችው እንኳን ይኖር አይመስለኝም። ሲያቸው እነሱ ፈሪዎች ናቸው ራሳቸው ሶሪያዎቹ። የትም ሀገር ቪዛ ስለማይሰጣቸው ፈሪዎች ናቸው። ዝም በያት ምንም አውቃ አንቺ እንደዚህ ዝግም ያልሽ ክፍ ያልሽ ስለሆንሽ ይሄንን ተጠቅማ ነው የምታስፈራራ። ቁጥር እንኳን አሁን አትልኪም ለሪን ቁጥሩ። እሺ አሁን እልካለሁ። አይ ብያታለሁ ማሪ። አይ ብላሻለች ላኪላት። እሺ አንቺ ልቅት ለማማን ምለኪ ጨለመብኝ ጋይስ። ትክክል ነው። ህገ ወጥ ከቀጠረች ማሳሰር አትችልም። አውቃ ነው የምታስፈራራቸው። እንደዚህ ህገ ወጥ ትቀጥራለች። ከዛም በኋላ ታስፈራራለች። እንደዚህ ደፋር ጨለማ ነው። መብራቱ እኮ በርቷል። ግን ይኸውላችሁ አምፖላችን ባለ 4 ነው። ግን ተቃጥሎ አንድ ቀርቷል። ጨለማው ለዛ ነው። ቆይ ላሳያችሁ። ባልየው ሲመጣ ይቀይረዋል። እዩት፣ 3ቱ ተቃጥሎ አያችሁት? ባለ 4 ነበረ። 4ቱ ተቃጥሎ አንድ ብቻ ነው እየሰራ ያለው። እዛ ጋር የዛኛው ግን 4ቱም ይሰራል። የኛው ግን እዩት አንድ ነው የቀረው። 3ቱ ተቃጥሏል። እስቲ ቆይ ባልየው ሲመጣ ይቀይረዋል። ያኔ ፏ ይላል። ያትቺ ልጅ ደግሞ ሁሌ አራስ ነኝ እርጂ ረድኤት የምትባለው ልጅ ፌክ አካውንት ሁሌ አራስ ነኝ፣ ለልጅ ወተት መግዣ የለኝም። ስልክሽን ሽጣሽ ግዢ፣ ውሸትሽን ነው። ፌክ ስደተኞች አይችሉም፣ ለራሳቸው አደጋ ይደርስባቸዋል። አልገባኝም። ሌትስ ጎ ቤተሰብ እንሂድ። ዳይመንድዬ ቴንክ ዩ ፎር ዘ ሰብስክሪፕሽን ባክ። ቤተሰብ ሰብስክራይብ አድርጉ ፕሊዝ። ሁላችሁም ኃላፊነት አለባችሁ ሰብስክራይብ የማድረግ። ሌትስ ጎ ህገወጥ ከቀጠረች እሷም መዳገሯ ነው እሷንም ወደ ሀገሯ ነው የሚያሳፍሯት። ደግሞ ከ50 እስከ 100 ሺህ ድርሃም በአሁኑ ቅጣት 50 ሺህ ድርሃም ቅጣት አለ። ወደ ሀገሯ አሳፍሯትም 50 ሺህ ድርሃም ትቀጣለች ሴትዮዋ። ተቀጣሪዋ ደግሞ 6 ሺህ ድርሃም ትከፍላለች ህገወጥ ካልሆነች። ኢቃማ ካላት ኢቃማ ኖሯት ያለ ኢዓራ ያለ ወርክ ፐርሚት ኢቃማ የሌላት ከሆነች ራናዊ ከሆነች ደግሞ ተከንስላ ወደ ሚኪ ገብቷል። ይዩት እስቲ 15 ደቂቃ ነው የቀረን። ገብቷል። አቡ ሀዩ ካዬ ቴንክ ዩ ማይ ሲስተር። ሰብስክራይብ አድርጉ ሁላችሁ። ዩ ሉክ ቢዩቲፉል ቴንክ ዩ ሶ ማች። ፋፊ ቁጥር ስጪና ወረጂ፣ እኔ አናግርልሻለሁ። ሴትዮዋን ለአንቺ መልስ ሰጥሻለሁ ዋትስአፕ ላይ። እናትየው መልካም እድል። እሺ ታብታብ አድርጉ ቤተሰብ። ታብታቡ ገና 286 ሺህ ነው ቤተሰብ። ታብታብ አድርጉ። ፋፊ መዳሟ የሰፋት ይኸው እንዳረሰው ደብተር ላይ ጽፌያለሁ። ፋፊ መዳሟ የሰረቀቻት የእሷ የዋትስአፕ ቁጥር የኢትዮጵያ ቁጥር ነው። የማዳሟ ቁጥር ደግሞ ልኬልሻለሁ። አመሰግናለሁ። ፋፊ ሀቢባ ነኝ ማስረጃ ላኪ ስልሽ ላኪ
የትኛው በኢትዮጵያ ቁጥር ነው? አዎ ለምን ስንት ዓመትሽ ኢማራት ላይ? ለምን አዲስ ነሽ እንደ ኢማራት ላይ? ከጠፋ አዲስ ነኝ። ከመጣሁ እንኳን 2 ዓመቴ ነው። ፋፊ ሀቢባ ነኝ። የመዳምሽን ስልክ ቁጥርና የጻፍሽላትን ማስረጃ እንደገና ቮይስ ምናምን ከሷ ጋር ያወራችሁበት ማስረጃ ላኪልኝ። ቴንክ ዩ። እሺ መርሐባ። ዋትስአፕ ላይ ልኬልሻለሁ። ዋትስአፕ ላይ ስሚና መልስ ስጪ። ራሴ ብታርግና ነው አቦ የፍቅር ታሪክ ነበረኝ ከጌሜ በኋላ ሜሮን